they have a definite shape and a definite volume ወጥ የሆነ ቅርጽና ወጥ የሆነ ቮሊዩም ቦታ የሚይዙ እነማን ናቸው? ሶሊድስ ናቸው። their molecules are highly disordered ውስጣቸው ያሉ ሞለኪውሎች ዲስኦርደር የሆኑ ናቸው ወይንም የተረባበሹ ናቸው እንደማለት ነው። እና ማንኛውም ነገር ውስጥ ሞለኪውሎች አሉ የሆነ ኦብጀክት ውስጥ እና እነዛ ኦብጀክቶች በጣም ሲቀራረቡ እርስ በርሳቸው በጣም ጥቅጥቅ ብለው ሲቀራረቡ ያ ነገር ሶሊድ ይሆናል። እና ትንሽ ሰፋ ሲሉ ደግሞ ምን ይሆናል? ሊኩዊድ ይሆናል። በጣም ሲበታተኑ እነዛ ሞለኪውሎች ሃይሊ ዲስኦርደርድ ሲሆኑ ጋስ ይሆናል ነው። ሶሊድ ላይ በጣም ኮምፓክት ይሆናል፣ ይቀራረባሉ፣ ይያያዛሉ ሞለኪውሎቹ። ሊኩዊድ ላይ ደግሞ ትንሽ ሉዝ ያደርጋሉ። ጋስ ሲሆን በጣም ሴፓሬት ይሆናሉ። ስለዚህ ጋስ ነው ይሄኛው። the motion of their molecules is highly restricted አሁንም እዛው ነው። ሞለኪውሎቹ አሉ አይንቀሳቀሱም ወይንም እንቅስቃሴያቸው ሪስትሪክትድ ነው። አሁን ከሶስቱ ሊኩዊድ እዚህ ያለ፣ ጋስ እዚህ ያለ፣ ከሶስቱ በጣም ለመንቀሳቀስ ምቹ የሆነ የትኛው ላይ ነው? ጋስ ላይ ነው። እዚህ ነው ያለው፣ ወደ ፈለገበት መንቀሳቀስ ይችላል። ሶሊድ በሚሆንበት ጊዜ ግን አንዱ ከሌላው ጋር የተያያዘ ስለሆነ ልንቀሳቀስ ቢል አጠገቡ አለ ኦሬዲ ተያይዞ ነው ያለው። ሞር ላይክ ቫይብሬሽን ነው እንጂ ያለው እንቅስቃሴ የለም፣ እንደ ልብ አይንቀሳቀሱም። ሶሊድ ላይ ነው ይሄ የሚሆነው። they can be easily compressed ኮምፕረስ ሊደረግ ይችላል። ኮምፕረስ ማለት የሆነ ኦብጀክት ውስጥ አድርገን መጭመቅ እንደማለት ነው። ስንጨምቀው አሁን ከሶስቱም ከሶሊድ፣ ከሊኩዊድ፣ ከጋስ የሚጨመቅልን ወይንም የሚኮማተርልን የትኛው ነው? ሶሊድ ኦሬዲ በቃ ይዟል። ኦሬዲ እንደዚህ አጠገብ ለአጠገብ ናቸው፣ ተያይዘዋል። በደንብ ኮምፕረስ አይሆንም። ሊኩዊድም የተወሰነ ይሆናል። ጋስ ግን በጣም ኮምፕረስ ማድረግ ይቻላል። በቀላሉ ኮምፕረስ ማድረግ የምንችለው ጋስ ነው ከሶስቱ። ሊኩዊድንም እንችላለን። ሶሊድ ግን ኮምፕረስድ አይሆንም፣ ግን በጣም ጋስ ነው ኢዝሊ ኮምፕረስድ የሚሆነው ጋስ እንለዋለን። they have a tendency to flow ለማድረግ ቴንደንሲ ያለው። ፍሉድ የሚባሉት እነማን ናቸው? ጋስ ኤንድ ሊኩዊድ ናቸው እነዚህ ፍሉድ የሚባሉት። ፍላው ማለት እንደዚህ የሚንቀሳቀሱ በቱቦ ውስጥ ሊሆን ይችላል፣ በሆነ ኦብጀክት ውስጥ ይንቀሳቀሳሉ። ሶሊድ ግን ጠጣር ስለሆነ አይንቀሳቀስም። ለምሳሌ ውሃን፣ በረዶን መውሰድ እንችላለን። በውሃ በረዶን ፈሳሹንና ትነቱን ማየት እንችላለን። ስለዚህ ፍላው የማድረግ ቴንደንሲ የፍሉዶች ነው። ፍሉድ የሚባሉት ሊኩዊድ እና ጋስ ናቸው። they can take the shape of their container የገቡበትን ኮንቴነር ሼፕ ነው የሚይዙት። ለምሳሌ እንደዚህ ብርጭቆ ውስጥ ብናስገባ የዛን ብርጭቆ ሼፕ የሚይዘው ማለት ነው። ሶሊድ ቢሆን በረዶ ከሆነ እንዲህ ከሆነ እንዲህ እንደሆነ ሼፑን እንደያዘ ነው የሚቀመጠው። ስለዚህ ሶሊድ አይደለም። ጋስ ደግሞ ማስገባት አይቻልም፣ ትነት ስለሆነ አየር ላይ ነው የሚንሳፈፈው። ስለዚህ ሊኩዊድ ነው። ፈሳሽ ብታስገቡ እየሞላ የዛን